ፍቅርማ እንደዚህ ከሆነ በአናቱ ይተከላረ። በተለይ እንደ ሄርሜላ ወንዱ መጠየቅ ሲገባው ሴቷ በፍርሃትና በስጋት ውስጥ ተውጣ ገና ለገና የበፊት ሚስቱ ያቺ ቅብጥፍጥ ያለችዋ ቀበጧ ድጋሜ አሸንፋኝ አብርሽን ትወስድብኛለች በማለት በስጋት ሄርሜላ ጭራሽ እሱ ቢጠይቅሽ እንዴት ደስ ይል ነበር። በተገላቢጦሽ አንቺ ራስሽ እንደዚህ አይነት ጥያቄ ለሱም ማቅረብሽ የእውነት በጣም ያሳፍራል። የእውነት የሴትነትሽን ክብር በጣም እያወረድሽ ነው። በዚህ ልክ ደግሞ ሩታ ለአንቺ ስጋት መሆኗንና በዚህ ልክ እንደምትፈሪ ያሳይ በጣም ነው የገረመኝ። አሁንም ስጋት ይዞሻል አይደለ? ዛሬ እንግዲህ ለአብርሽ ያቀረበችለት ጥያቄ ምንድን ነው? ቀለበት እሰርልኝ፣ አሁንም ስጋት አለብኝ። ሩታ ድጋሚ ወደ ህይወት ብትመጣ ተመልሰ ወደ እሷ የምትሄድ እየመሰለኝ እየፈራው ስለሆነ አብርሽ እየባክን አግባኝ፣ ጥሩ ሚስት ልሆን፣ ልባ ሚስት፣ የማዳምጥህ ብል ሚስት። አቤት አቤት አቤት! እሰይ እንደው ልብሽ ልቅ ብሏል። ልባ ሚስትክ ልሆን፣ ጥሩ ሚስትክ፣ የምረዳክ፣ የምንከባከብህ፣ የማዳምጥህ ሚስት ልሆን። ስለዛ አሁን ቀለበት አድርግልኝ። አሁንም ውስጤ በስጋት ነው ያለው። ድጋሚ ሩታ ወደ ህይወት ከመጣች የምትመለስ ይመስለኛል በማለት ነበረ የጠየቀችው አብርሽን። የአብርሽ መልስ ግን የሚገርም ነው። በዚህ አጋጣሚ ግን ወደ አብርሽ ሳልገባ ማለት ነው ሄርሜላ፣ በዚህ አጋጣሚ በውስጥም እየደወላችሁ ጥሩ ጥሩ ኦዲየንሶች አፍርቻለሁ አለች። ኧረ እባክሽ ጥሩ ኦዲየንሶች አፍርተሻል። በውስጥም እያበረታትሽ ነው አይደል? ከአብርሽ እንዳርቂ፣ አብርሽ የዋህ ነው፣ አግቢው፣ ቀለበት ሰርልኝ በይው ብለውን ያበረታቱሽ። ጥሩ ኦዲየንሶች አፍርቻለሁ፣ ተቀባይነት አግኝቻለሁ አለች እኮ ደግሞ። አቤት በመልካም ስራ ቢሆንማ ብታወሪውም ልብሽ ሞልተሽ እንዴት ደስ ይል ነበር። ለማንኛውም ወደ አብርሽ ስገባ ማለት ነው አብርሽ የመለሰላት መልስ ግን በነገራችን ላይ አብርሽን አይታችሁታል ቤተሰቦቼ? ፊቱ ላይ ምንም ደስታ አይታይም። ለምን እንደሆን አላቅም። እንግዲህ ቀለበት ልብን አያስርም፣ በልብሽ ሰሪኝ። ይሄ ጥያቄ አሁን ላይ ለእኔ ተገቢም አይደለም። ሲቀጥል ደግሞ ከዚህ በኋላ ማንም ሰው እኔ ርካሽ ወንድ አይደለውም። ና ስባል የምመጣ ሂድ ስባል የሚሄድ አይነት ወንድ አይደለውም። አንቺ በእኔ መተማመን አለብሽ። ቀለበት ጣት ላይ እንጂ ልብ ላይ አይደረግም። ከዛ በላይ ግን እምነት ይቀድማል። ከቻልሽ በልብሽ ላይ እሰሪኝ በማለት ነበረ ሲመልስላት የነበረው። ፊቱ ላይ ምንም ደስታ አይታይም፣ እንደድሮ አብርሽ ማለት ነው። እና ይሄ ሁሉ ምንድን ነው? ሄርሜላ ዛሬ ቀለበት እሰርልኝ ብላ የመጣችሁ ለመሰላችሁ? አሁንም ጭንቅላቷ ላይ ሩታ አልወጣችም። አሁንም ስጋት ውስጥ ናት። እንግዲህ እንዳያችሁት ሩታና አብርሽ ወረቀታቸውን ጨርሰው ተለያይተዋል አይደለ? አሁንም ሄርሜላ በሩታ ስጋት ውስጥ ነው ያለችው። ምናል እንደምትፈራት ምናል ስጋት እንደሆነችባት ነው ያዩት። በዚህ አጋጣሚ እኮ ስጋት የሆነችባት ሩታ ብቻ ሳትሆን አብርሽንም የልቡን ትርታ ያዳመጠችው ይመስለኛል። ለሩታ በጣም እንደሚወዳት በጣም እንደሚያፈቅራት ታውቃለች በደንብ አድርጋ ማለት ነው እንጂ በራሷ የምትተማመን ሴት፣ ነገ አሄድን በላይ የምታስብ ሴት ዛሬ አይን አውጥታ ድጋሜ የዋህ ስለሆነ የዋህነቱን እያስታከከች እኮ ነው የምታወራ። ሁሌ የዋህ ነው ማለት እኮ ጅን ነው ማለት አይደለም። ና ሲባልና ሲሄድ እንዳንቺ የሚመጣ አይነት ሰው አይደለም። አብርሽ ነው እንዴ? ልክ እንዳንቺ አንቺ ሂጂ ስትባይ የምትሄጂ ነይ ስትባይ የምትመጪ። እሱ እኮ ነገረሽ። እኔ ርካሽ ወንድ አይደለሁም። ና ስባል የምመጣ ሂድ ስባል የሚሄድ አይደለሁም። አየሽ? ከገባሽ ግን አስበሽዋል እንዴት ጭንቅላት እንደሚነካ ያብርሽ ንግግር? እንዳንቺ ማለት እኮ ነው ሄርሜላዬ፣ ከገባሽ ንግግሩ ማለት ነውና ነይ ስትባይ የምትሄጂ ሂጂ ስትባይ የምትሄጂ በልብሽ ሙሉ እንትን የለሽም፣ እምነት የለሽም። አሁንም አብርሽ ወደ ሩታ ይሄዳል የሚል ስጋት አለብሽ። ያ ስጋት ሆናብሻለች ሩታ አሁንም ማለት ነው። ስለዚህ ደግሞ ባሏ ምናል እንደሚወዳትና እንደሚያፈቅራት ከሷ ምናል እንዳልቆረጠ ልብሽ ስለነገረች ነው ዛሬ እንደዚህ አይነት ጥየቃ አይን አውጥተሽ። በስማ ማራንቺ ደግሞ እኮ አታፍርም? አደባባይ ላይ ዩቱብ ሚዲያ ላይ ወጣ ቀለበት እሰርልኝ ከቤተሰቦቼም ከጓደኞቼም ከኦዲየንሱም ነገስ አብርሽ እንደማይሄድ በምን እርግጠኛ ነሽ? ቀለበት ሰርልኝ በዩ። በኦዲየንሱና በቤተሰብ አታሳቢ። ራስሽ ልብሽ ላይ ያደረው ስጋት ነው። አሁንም ደግሞ ሩታን አትፋቻትም። አሁንም ሩታ ነው ቪዲዮአችሁ ላይ ሩታ ያምሩታ። እንዴት ነው እንደዚህ ሩታ የጭንቅላት ስራ የሆነችባችሁ? በጣም እኮ ነው የከበደቻችሁ። የእውነት ሩታ በጣም ከብዳችኋለች። የጭንቅላት ስራ ሆናባችኋለች። ሁላችሁም እኮ ሩታ ነው ሩታ ቪዲዮአችሁ ሁሉ ሩታ ፎቶ። እሷ ከሌለች አይሆን ተምኔላችሁ አይደል? ውስጥ ቪዲዮአችሁ ሲገባ የሩታ ስም ከሌለ የለም። እሷ ቪዲዮ ስትሰራ የእናንተን ስም አጠራም።
እናንተ መቼ እንደምትፋቻት በዚህ ልክ ስጋት ሆናብሽ ራስሽን አውርደሽ ፍቅር እንደዚህ ከሆነማ በአናቱ ይተከል። እግዚአብሔርን ነው ምላችሁ። በተለይ እንደ ሄርሜላ አረግሶ ወርዱ የእውነት አብርሽ እኮ የሚወድሽና የሚያፈቅርሽ ከሆነ ራሱ ያደርግልሻል። አንቺ ጠይቀሽው አልነበረም? ራሱ ማለት ነው ራሱ ወዶና ፈቅዶ ራሱ ያደርግልሽ ነበር፣ የሚወድሽና የሚያፈቅርሽ። እኔ ሲመስለኝ ግን አንቺ ነሽ የምትወጁ፣ አንቺ ነሽ የምታፈቅሪው እንጂ አብርሽ የሚያፈቅርሽ የሚወድሽማ አይመስለኝ ሳየው ሁኔታ ሁሉ ማለት ነው። አንገቱን እኮ ነው ያቀረቀረው፣ አንገቱን እኮ አስደፋሽው እንዴ! ሴት ልጅ ቀለበት አድርግልኝ ስጋት አለብኝ፣ ነገ ሚስት ተመልሳ ብትመጣና ብትነጥቀኝ የሰው ወርቅ አደንቃየሽ፣ የሰው ንብረት እንቅልፍ አስተኛው፣ ነገ መታ ብትወስድብኝ ስጋት። ሩታ ግን እንዳንቺ አሰጋም እኮ በዚህ ልክ። ያኔ አንቺ ለምንድን ነው በዚህ ልክ ሩታ ስጋት የሆነችብሽ? ነገሩ የሰው ንብረት ነገ መተው ቢወስዱብኝስ፣ ነገ ቢሄድብኝስ፣ ስጋቱ ራሱ እኮ አስተኛም። ለዛ ስጋት ሆነብሽና ዛሬ ጭራሽ ቀለበት እሰርልኝ ሚስትህ እንድሆን እፈልጋለሁ